በፊት ቶሎ ቶሎ ትመጣ ነበር ሰሞኑ ጠፍተሃል ቅስሜ ተሰበረ ያخرመ ጓደኛ ትመጣለህ ወይ ዛሬ በጊዜ አንፈር ይበላቀ ሁለተኛ እዚህ በመጣ ማለት ነው በለነጋሽ እኔ አሁን 10 ሺህ ብር አስገቢ ነገር ዘይል አድርጊልኝ እኔ እንደዛ ለቀል አይስማ በኔ ጨቅ ነግደሽ አንቺ 50 ስንት ተከፈለሽ ትንሽ ድምጻያን አለ ቴዲም ይሞክራል ዘፈን ወንድሜ ቴዎድሮስ ወልዴ እዚህ ጋር መስራት አለብሽ እዛም ጋር ደግሞ እነሱ ጋር ብትገኝ ደስ ይልሻል ፍቅሪ አንተ ነገር በጣም ያስገርማል አይን ሲሉ ጥርስ ሲሉ ጸጉር ቆመና ካሄድ ጨጋርጎ ፈጥሮሃል ያየ ይደነቃል እየተከታተላችሁ የምትገኙት የሰከላ ሾውን በአባይ ቴሌቪዥን ወደ እናንተ የሚደርሰውን የውድ ምሽት መዝናኛችሁን ነው። ቀጣይ እንግዲህ ድምጻዊት ናት። ከሀገር ውጪ ነው ኑሮዋን ያደረገችው። የተለያዩ ነጠላ ዜማዎችን ከዚህ ቀደም ሰርታለች። አሁንም ለስራ ወደ ሀገር ውስጥ መጣለች። ቤተሰብ ውስጥ እሷ ብቻ አይደለችም። ታዋቂም የምንወደው ዜማ ያለው ወንድም አላት። በቤተሰብ ነው ድምጽ የተሰጠው። የሷን ደግሞ ዛሬ የሰከላ መግቢያና መውጫችንን በሚገራርሙ የምንወዳቸውን ድምጻውያንን ቆንጆ አድርጋ ነው የምትጫወተው። ቅድስት ወልዴ ትባላለች። ቅድስቴ እንኳን ደህና መጣሽ ወደ ሀገር ወደ ሰከላ። አመሰግናለሁ በጣም እንኳን ደህና ቆየሽኝ ራኬብዬ። ለስራ ነው የመጣሽው? አዎ አዲስ ስራ አለኝና እሱንም ለማስተካከል እና ነገሮችንም ለማስተካከል ነው የመጣው። የት ሀገር ወይም የት ሰፈር ልጅ ነሽ? ሰፈር ሀብተ ጊዮርጊስ ነው። ሀብተ ጊዮርጊስ ድልድይ እዛ ነው ተወልጄ ያደግኩት እና አሪፍ ነው እንግዲህ ልጅነትም እዛ ሰፈር ደስ ይላል። ሰፈራችንም ይመቻል እንደዚህ ነገር አሪፍ ሰፈር ነው። የንግድ ሰፈር ነው። አሁን ሀብተ ጊዮርጊስ ሲባል አትክልት ተራ በዚህ በኩል አለ። ጣሊያን ሰፈር በተቃራኒው ነው አይደል? በቃ መርካቶና ፒያሳ መሃል ማለት ነው። ማከል ላይ ያለ ሰፈር ነውና አሪፍ ሰፈር ነው። የዛ ሰፈር ልጅ እንዴት ነው የሚያድገው? ወይ በጣም ደስ ይላል። በጣም ሰፈር ብዙ ደግሞ አርቲስቶች አሉ። ብዙ እነ ማንዴላ ብዙ አርቲስቶች የወጡበት ሰፈር ነው። አሪፍ ሰፈር ነው። ሰፈራችንም ደስ ይላል። ቤተሰብ ውስጥ ሙዚቃ ወንድምሽ በተለይ በደንብ የሚታወቅ ስራዎች ያሉት ወንድም አለሽ። ስለዚህ በልጅነት ወደ ሙዚቃ እንደገባሽ መገመት እችላለሁ። በደንብ በሱ ነው። ኦሬዲ ብዙ ሙዚቀኞች ይመጡ ነበር ቤት ነማን አለውሽ ዲቦ ምናምን ይመጣሉ። ከበዛ ሳታስቢው ከልጅነት ጀምሮ አለመግባት አይቻልም። አለመግባት አይቻልም። ሙዚቀኞች ይመጡ ነበር። አስተዋውቂን እስቲ እሱን እንደውም ከስሙ ሙዚቃውን በይልንና። ፀሐይ ወልዴ ይባላል። ሰቦ ሚል ጉራጌኛ ዘፈን አለው። ሰቦ አረረ ዴንጎ አረረ ሰቦ አረረ ዴንጎ አረረ ዮሬ ማገረ የነገ ከረታ ዮሬ ማገረ ግንዘሪያት የደረ ዮሬ ልታስነሽ ነው እንዴ? በጣም ቁጭ ጉራጌኛ እኮ ያስነሳል። አዎ በጣም በቃ አንዳንድ ሙዚቃዎች አሉ እንደዚህ። አዎ በጣም የሚታወቅ የሚወደድ ስራ ነው ያለው። በስሙ እንኳን ባቅ ይሄንን የሚስት ሰው ያለ አይመስለኝም። ይሄን ሙዚቃ ነው እሱ ያውቀዋል። በዚህም ስራ ነው ሄደው ወደ ውጪ ሲሄድ እድሉ ያገኘው በዚህ ነው ስራ። ስለዚህ ያን ጊዜ አንቺም ትሞክሪ ነበረ? አዎ ልጅ ሁኜ ቤት ሲመጡ እነሱ መኝታ ቤት አለ እሱ መኝታ ቤት እና ገብተው ዘፈን ዜማ ምናምን ሲሰሩ ኪቦርድ ይዘው ነው የሚቀመጡትና ያየው ምናምን ሰማለውና አንቺ እጂ ተጫውቺ ሲባል መልሼ እመጣለሁ። በጣም ነው ደስ የሚለኝ የነበረው። ሙዚቃ ኪያስ ቸርነት እና ማህላይ ደመረ ጓደኞቹ ናቸው ቤት ይመጣሉ ምናምን ዜማ ይሰራሉ ምናምን ሙዚቃ ምናምን በጣም ደስ ይላል። አሁን ሁሉም ጥሩ ነገር ላይ ነው ያሉት። ጥሩ ቦታ ነው ያሉት። የሚታወቁም ስራዎች አሏቸው። ከዛ በኋላ እንዴት ያበረታታሽ ነበር ወይስ ልክ እንደ ልጅነቱ ሂጂ እንደተባልሽው ነው? ወይ አይ ከዛ በኋላ ግን ከሆነ ጊዜ በኋላ ትምህርትሽን እየተማርሽ ትምህርቱ ላይ ተሳቲ ነው እንጂ ያበረታታኛል። ደፍረሽ ወደ ሙዚቃ መቼ ገባሽ? ኦሬዲ በቃ ከትምህርት በኋላ ሙሉ ለሙሉ ወደ ሙዚቃው ነው የገባሁት። ረጅም ዓመት አረብ ሀገር ነው መጀመሪያ የሄድኩት። በሙዚቃ ስራ ማለት ነው። አዎ ሙዚቃ እዛ ስቴጅ በሙዚቃ በውዝዋዜ ትሄጃለሽ አንድ ላይ እንደዛ በዳንሰኝነት በምን እንደዛ መድረክ አያያዝሽን ያስታውቃል። በጣም ቆንጆ ነው። የነማን ነው እንደው ልጅ ሆነሽ የምታያቸው የምትወጃቸው ነበሩ? ከዛ በኋላ ደግሞ ለአንቺ ድምጽ ደግሞ የሚመች ደግሞ ይኖራል። የነማን ነበር በብዛት ያኔ የምትሰሪው? እኔ ፍቅር አዲስን
አስቴርን በጣም ነው የምወዳት ስቲል ከድሮም እስካሁንም በጣም ነው የምወዳት። ኩኩንም እንደዛው። እኔ እንጃ አንዱን ራሱ ለማለት በጣም ከባድ ነው ለኔ። ሁሉንም በጣም ወዳቸዋለሁ። ሲከፈት ስንሰሚ ምናምን ያለው ነገር ልጅነትሽ ላይ የሚቀረጽ ነገር ይኖራል። ከዛ በሙዚቃ አረብ ሀገር ስትሰሪ ቆየሽ። ከዛ በኋላ ደግሞ አሁን መኖሪያሽን ወደ አሜሪካን ሀገር አድርገሽ እዛ ነው ያለሽው። በሙዚቃ ነው የምትኖሪው እዛ? አሁን በሙዚቃ ነው፣ ሌላ ስራ አልሰራም። ባለው ለጊዜው ሊሆን ይችላል። ከዚህ በኋላ አላውቅም። እስካሁን በሙዚቃ ህይወት ብቻ ነው ያለሁት። ተፈላጊነት አለው ማለት ነው ብዙ ኢትዮጵያውያን ያሉበት ቦታ ላይ? አዎ፣ አንደኛ ዲሲ ያው አበሻ ይበዛል ባለው ነገር፣ እዛ አካባቢም በመሆኔ አንድ ምድለኛ ነኝ። ሌላ ስቴት በሆነ ኖሮ ትንሽ ላይመች ይችላል ያለው የስራ እንትኑ ምናምን እዛ ያለ ነው። ደስ ጉራጌኛ ትጫወቻለሽ? ጉራጌኛ የትኛውንም ትጫወቻለሽ? የትኛውንም። ጉራጌኛ እንደውም መስቀል ሲመጣ ስራ ታኛል። አሁን እዚህ ልንይዝሽ ነው? አይ አሁን መስቀል ድረስ አልቆይም እንጂ ዋናው እንደውም እዛ ለነገሩ እነሱ ናቸው ሀገር የሚናፍቃቸው። ብዙ እዚህ አማራጭ አለን። ግድ ነው የእውነት እንደዛ ይሻላል። ስለዚህ ቀስ ቀስ እያልሽ ከሀገር ራቅሽ ረጅም ዓመትና እንዴት ነው ናፍቆት ቤተሰብ ሀገር? ያው እዚህ ሆነን የሚናፍቅ አይመስለንም። ትንሽ ወጣ ሲባልና ሲኬድ ግን ወይ በጣም ከባድ ነው። እሷንስ ነገር እስቲ አስታውሺ። በዓል በተለይ ሲደርስ ብዙ ነገር አለ። ደግነቱ ነው ያልቆየውም መለሳለሁ ነው በ6 ወር ምናምን ቶሎ ያው ብዙ ናፍቆቱ ምናምን ብዙ የለም። ግን በዛች ታይሟ ራሱ ከባድ ነው። ረጅም ዓመት ግን ቆይ ብትኝ በጣም ይከብደኛል ለኔ። ሳትመጪ በመሃል በጣም ይከብደኛል። ምክንያቱም የለመድኳቸው እዚህ ጋር ቤተሰብ አለ ምናምን ያለውን ነገር እንትን ለማለት ከባድ ነው ለኔ። ወደ ሙዚቃ ስራ ደግሞ ልመልስሽ። የመጀመሪያ ነጠላ ዜማሽን መቼ ነው የሰራሽው? የትኛው ነው እሱ ስራሽ? እሱ የዛሬ 6 ዓመት ትችልበታለህ የሚለው ዛሬ 6 ዓመት የተሰራ ነው። ከዛ በኋላ የዛሬ 4 ዓመት ምናምን ያይኔ የሚለው ስራ እሱንም ሰራሁኝ። ከአቢሴሎም ጋር ደግሞ ቅብብል ስራ አለን፣ እንቁጣጣሽ ስራ ማለት ነው። እሱንም አንድ ላይ ነው የሰራ ነው ከአቢሴሎም ጋር። ርቀት አላቸው ያው ጋር ነው ራቅ ያደረግሽ ነው። ስለዚህ አሁን ደግሞ ለአዲስ ስራ መተሻል። ለአዲስ ስራ አሁን ረጅም ዓመት ትንሽ ጋፕ ሰጥቼ ነበር። አሁን የበለጠ አዳዲስ ስራዎች ከዚህ በኋላ ለመስራት ወደ ራሴ እንትን ብያለሁ አሁን ላይ። በድምጽ አስታውሽን እስቲ ከስራዎችሽ አንዱ። ትችልበታለህ ቀበጥ ባጣለብን መግራቱን በብሩህ ህሊና በፍቅር ገዝተህ ማኖሩን ላንተ አደለህና ስቆ ማሳለፉን ትችልበታለህ በፍቅር ማክረፉን ቅብጥብጥ ባሬን ወላዋዩ ልቤን በለዛ የወዛህ ሰበሰብከው ልቤን አይንንተ መልክተ አምሮን መርምረ የልብን መረዳት ትችልበታለህ። ታድሎ መቻል ነው እንዴ? በጣም ተነግሯል። ሰምታል። በዚህም ያለው ሰምታል። እኔም ጋበዝኩ እኮ በቃ ግረ መንገዴ። አዎ እንዴ ግድ ነው። ቆንጆ ስራ ነው። ድምፅሽ በጣም ቆንጆ ነው። ለየት ያለ ነገር አለው። አሪፍ ነው። በጣም ጥሩ ቃና አለው። በዛ ላይ መድረክ አያያዝም እንቅስቃሴም ያው ሁለገብ ያደርጋል። አንዳንድ የሆነ ሀገር ላይ ስትሰሪ ጫና ለወቅቱ ሊኖረው ይችላል። ግን አሪፍ ነው። አሪፍ አሁን ላለው እንትኑ ይጠቅምሻል። ባለው ስቴጅ ላይ ምናምን ሰው አሁን ላይ ቆመሽ ምናምን ተስቲ ላይ መቼ ይችላል። አሁን ላይ የተንቀሳቀሽ ምናምን ሰው እንደዛ ይፈልጋል በብዛት። ሰው አይቶ ነው የሚጫወተው። አንቺን አይቶ ነው ዘካርሻንቺ ኢቭን አንዳንድ ቀን ደብሮሽ ግዴታ የሆነ ቀን እኮ የሚደብርሽ ቀን ይኖራል። እንደዛ ደብሮሽ እንኳን ስትይ ልክ ሰውም ልክ አብሮሽ የደበረው ነው የሚመስለው። ልክ አብሮ ዝም ይላል። ልክ አንቺ ፈታ ስትይ ሰው ሪላክስ ያደርጋል። የስራው ጸባይ ነው፣ የስራው ባህሪ ነው፣ ግዴታ ነው። እንደው ሙዚቃ ለመስራት ግዴታ ወደዚህ መምጣት ያለባችሁ ይመስለኛል። እዛ ያሉ ድምፃውያን ብዙ አቀናባሪዎች ብዙ ሰው ወደዚህ ነው ያለው ይመስለኛል። አይ እዛም አሉ እዛ እንዲ ያሉ አሹ አለ ብዙ ሙዚቀኞች አሉ። እኔ ያው አጋጣሚ የመጣሁት በሌላም ነገር መጥቼ በአንድ እግረ መንገዴን ለማለት ነው እንጂ ብዙ አቀናባሪዎች የምትፈልገው በምትፈልጊው ታይፕ ይኖራል ነገር
አይ ጥሩ ነው። ከባንድ ደግሞ አንድ ሚስጥር ሰምቼ ነበር። ጉራጊኛም በጣም ተጫዋች ናት ተብሏል። በነገራችን ላይ አይናፋር ናት እንጂ እንደደረሰኝ ሚስጥር በጣም ተጫዋች ናት። ምንድነው የጉራጊኛውን ነገር አስቢ ያሉኝ? አይ እዛ እንትን ነው ውስጥ ስንቀመጥ ባክስቴጅ እንቀላለዳለን። እኔ በጉራጊኛ ምናምን ቀለዳቸዋለሁ እና ዘፈኑን ምናምን በጉራጊኛ እየቀለድኩ ነው ማለት እየቀየርኩትና ቀይሬ እንትን እለባቸዋለሁ። ለስማ ነው አሁን የሄለንን በፊት እንደዛ እንትን ነበረ። የሄለን በሬን የትኛውን አንድ ጎረቤት ነች እሷ ስትል ሰምቻት፣ ያው የምሰማው እንዳልኩሽ መርካቶ አይደል ተወልጄ ያደግኩት እና እንደዚህ አይነት ዘፈን ምናምን እንደዚህ አይነት ነገር ትሰሚያለሽ። ኮሜዲም ነው እኮ ሰፈራችን ምናምን በዛ እንትን እንላለን። ግን እሱ ባንዱ ሰምቶ ማን ያልቀርም። ይሄ ባክስቴጅ ነው በይው። የሄለን ነው እሷ ቁጭ ብላ በረንዳ ላይ ምናምን ባለቤቷ እዛ ፊት ለፊት መጋዘን ስራ ይሰራል ምናምን ትወጣና በፊት ቶሎ ቶሎ ትመጣ ነበር ሰሞኑ ጠፍተኻ አልቅስ ቤት ተሰበረ ያኽርመ ጓደኛ ትመጣለህ ወይ ዛሬ በጊዜ አንፈር የበላቀ ሁለተኛ እዚህ በመጣ ማለት ነው። ሲያምርብን እንደዛ እያለች ብሎ እንትን የምትለው በጣም ደስ የሚላል እና እንደዛ ስቀልዳለሁኝ። እነሱ በዛ ነው ዘፈን እንደው ማለ እንደነ ቸገራለሁ የዘፈኑ ከተገባልኝ ምናምን ማላይ በይ ይሉኛል። እንደውም የህልሜ ስለላለው ነው እየቀለድኩኝ የህልሜ ጓደኛ ተመጣጣው ወይ ዛሬ በግዘጣ ያው ነው ምንለለ ልክ የምር ዘፈኑ ላይ ደግሞ ዋናው ክለብ ላይ ስንል የህልሜ ምናምን ያልኩ ይላሉ ከኋላ ማረ ምናምን እላቻለሁ። ግን ለጨዋታ ደስ ይላል እኮ ከባክስቴጅ ያለው ነገር ለሙዚቀኛ ብዙ ጊዜ ፊት ለፊት ያለው ያው እኛም የምናየው ነው። ጨዋታም ምንም አይደለም፣ ስራው ነው፣ መዝናኛው ነው፣ ሙዚቃ ነው። ከኋላ ግን ረጅም ሰዓት ስላለ የዝግጅቱ ጊዜ በቃ ያኔ ነው ፍቅሩም ጨዋታውም። እውነት ነው ወይ በጣም ደስ ይላል። ሴትዮዋም ደግሞ ጥሩ እንትን አላት። ዘፈን በጣም ነው የምትወደው እና እሷ የምታረገው ነገር የምር ነው። በቃ ላያቱና ነው የምወጣው እኔ ራሴ ሰውን በጣም ነው እንትን የሚለው እሷን ለማየት ነው። አዎ በጣም ነው የምወዳት። ሌላም ዘፈን ዘፍናለች ምናምን እየወጣች የከበቦ ገዳ ምናምን ያሉኝ ነገርም አለ መሰለኝ። አይ እንደ ቀልድ ነው። አሁን ለምሳሌ እንደሚያወሩት አላ ጉራጌኛ ኖርማል ቲፒካሊ የሚያወሩት ሰው በቃ እስከም ገብተን እስክንወጣ እንደዛ ላወራቸው ሁላ እችላለሁ። እንዴት ትሽኔን ማውሪኝ አይደለም አላ አይደለ እኔ ትንሽ እዚህ አይናፈር ስለቆንኩኝ ማወራው ነገር ከዋናው ደግሞ ይሄኛው ቀልል እውነቴን ነው አላ አይደል። ያው የጉራጌ ነገር ስታዩ ማለት ነው ጉራጌ እኔ በቃ በጣም አንጀት የሚበላኝ ነገር ነው ማለት ስራ ሰው ነው ገባሽ። በዛ ደግሞ ያለው ነገር እንትን ሲባል እነዛ ሚስጥራ ወጡ እንጂ አላወራ እኮ ዝም ብዬ በወጣ እኔ ትልቅ ነገር ነበር ለኔ ማለት ነው። ጉራጌ ስትያዩ ራሱ እንዴት እንደሚል በጣም ደስ ይላል። እንግዲህ እንዲያለን እንቀልዳለን። ውስጥ በጣም እኔ ነኝ የማስቃቸው ነው። በጣም በቃ ያደግሽበት ሰፈሩ ራሱ ያው ውበት ያለው ሰፈር ነው። በጣም ሁሉም ብሔር ብሔረሰብ ያደገበት ሰፈር ነው ምናምን እንደዚህ ያናቀም ያለው ነገር የሥራ ቦታ ነው። ስራ ነው በቃ እንደምታውቂው። አንቺ እንደዚህ ኮፒ አድርገሻት እሷ ህይወቷን እየኖረች ነው። እሷ አሁን ራሱ በኔ ነጋድሽ እኔ አሁን 10,000 ብር አስገቢ ነገር ዘይል አድርጊልኝ እኔ እንደዛ ለቀድ አይስማ በኔ ጨቅ ነግደሽ አንቺ 50 ስንት ተከፈለሽ? ስንት ከፈሉሽ ንገሪ። ገና በር ላይ ስለስ እንደዛ ነው እርግጠኛ ሆኜ ነው የምናገር። ተቀበያት እኛ ባንክ ከፍልም ከየትም አምጥታ ተቀበያት እኔ አይ በቃ ሳቅ ነው የከፈላት ሳቅ ነው። አዎ እንዴት ራስተዋወቅኳት ይኸው ስሟን ባልናገር በቃ የሚያቃቃታል ሰፈር በደንብ ፌመስ ነች። ሌላስ ድምጻዊ የለም ቤተሰብ ውስጥ አለ? ሌሎች ድምጻውያን አለ። ቴዲም ይሞክራል ዘፈን ወንድሜ ቴዎድሮስ ወልዴ እሱም ይሞክራል ዘፈን ውስጥ። ቤት ውስጥም እንዳልኩሽ ቀልድም እኛ ቤት አንደኛ ናቸው ሁሉም ቀልድም ዘፈንም ምናምን ዲዛይን ነገር ጥሩ ነው። እንዴ አሁን ካየው ትወናም ይሆንልሻል ወይ? አዎ አሁን እናቴ ያዛይዞኝ ነው እንጂ ስንት ነገር ነበር። ምንም ያዛይዞኝ ነው እንጂ ስንት ቀልድ ነበር መሰለሽ። ነው ጋር ብሄር ቀየረና እንዲያን ቀይረው እንጂ ታዲያ ጉራጌ ነው እንደዚህ ያለው ያለሽ። እውነት በጣም ነው የሚሳካልሽ። አዎ ርቀት ያው ወደ ሙዚቃው የራሱ የሚፈልገው ሰዓት ስላለ ነው እንጂ አዎ እንዲ መሀል ላይ ምናምን ሰው ይፈልጋል። አንደኛ ከምትሰሪባቸው የስራ ባልደረቦች ደግሞ እየተቀላለድሽ
እየሄድሽ ምናምን ስትሰሪ እነሱም ፈታ እያሉ ምናምን እንትን ይላሉ። ብቻ ኮስተር ብለሽ ምናምን እስቲ ዞም አንዳንዴ ይቀልጣል ሳይበዛ፣ ሲበዛም ጥሩ አይደለም ሳይበዛ። ሙዚቃ መዝናኛ ነው። ደስ እያለው ሰው መጥቶ ጨዋታ ነው። ሞቅ ብሎ በቃ ታጫውተሽ ምናምን ደስ ይላል። እኔ አኩራፊ ሙዚቀኛ አይቼም አላውቅም። ጨዋታ አይችል ይሆናል ግን እንዳንቺ አይችል ይሆናል ግን በጣም ነው ደስ የሚለው አንቺ። እኔ ወጣ መስክናለሁ ራኬ እንዲህ ብለሽኝ ግን ኮሜዲ እንዳሉ በኋላ እንድታመሰግኝ እሷ አበረታታ ይለው እንድትይኝ ደግሞ ደስ ይለኛል። ማለት በጣም ደስ የሚለው ጨዋታሽም ደስ የሚል ነው። ድምጽሽም በጣም ቆንጆ ነው። አኪ አመሰግናለሁ። ከወና ሞክሪ አልፎ አልፎ ስትመጪ የሆነሽ ነገር ሳራ አድርገሽ ሂጂ። ያምርሽ ነው እውነት የእውነተኛ እኔ ካልሆነ አልልም። የእውነት በጣም ቆንጆ ነገር ነው ያየሁት። እሺ አመሰግናለሁ። የእውነት በጣም ነው የማመሰግነው። የእውነት ስለመጣሽ ደስ ብሎናል። በዚህ የሁሉ ሂደት ውስጥ የህይወት መንገድ ውስጥ ብዙ ፈተና ምንም አይጠፋምና እንደው አንድ ለመዝጊያ እንደው ፈተና ብለሽ የምትይው ነገር ካለሽ እሱን በይኝና ምስጋናውን እግረ መንገድ አስገቢልኝ። ያው ፈተና አይጠፋም በህይወታችን። መውለድ ይኖራል፣ ብዙ ነገሮች። ሙዚቃም ደግሞ ትንሽ ከባድ ነው ያለው ነገር። ያው ስትወልጂ ሰውነት የሚባለው ነገር ታይቀርልሽ ያለው ነገር። ከዛ በኋላ ክለብ መስራት እኔ ያን ነው ፈተና ምለው፣ በዛ ሰዓት የነበረው ፈተና ብዬ ምለው ማለት ነው። ክለብ ስሰራ ወልጄ ስነሳባቸው የነበሩት ነገሮች እነዛ ነው ለኔ ፈተና፣ ከባድ ፈተና ምለው። ክለብ መስራት ራሱን የቻለ ፈተና ነው። ከልጅ ጋር ደግሞ በጣም ከባድ ነው ያለውን ነገር ማስኬድ አንድ ላይ ትንሽ ይከብዳል ያለው። በዛ ነው ፈተና። እንግዲህ ሰውነት የስንት ዓመት ልጅ ነው ያለሽ? እኔ በፍጹም የወለድሽ አልመሰለኝ። በጣም የተስተካከለ ቁመና ነው ያለሽ። ይወልጃለሁ። በቃ መልሰሽዋል፣ ችለሽዋል። አይ ነው አሁን ላይ ወደ ራሴ ስትመለሻው የግድ ከስራው ጋር የግድ ያስፈልግሻል። የዛኑ ሰዓት ግን ወልደሽ ቶሎ ወደ ክለብ ስትሄጂ ሰውነትሽ ትንሽ ወፈር ሲል ያለው ነገር ምናምን እነሱን ማስተካከሉ ቻሌንጅ ነው። ልጅ ደግሞ እዚህ ጋር ትንንሽ ሲሆኑ እነሱ እንክብካቤ ይፈልጋሉ። እነሱን ማስተካከል ምን ማለት ነው ያለው ነገር። ልክ ያቺ ታይሟ ነች ለኔ ፈተና ብዬ ምላት። በጣም ከባድ ነበር። አሁን ላይ እንደውም ትንሽ አደጋ ስላሉ ይሻላል። ስንት ሆናቸው አስታውቂኝ እስኪ። አፎሚያ እሸቱና ሳሙኤል እሸቱ ይባላሉ። ስንት ዓመት ሆናቸው? ትንሽ ናቸው። አሁንም ቢሆን 5 እና 6 ናቸው ግን ይሻላል። ጥሩ ነው። ግን እንደወለድኩ ኦልሬዲ ክርስትና አስነስቼ ስራ ነው እስካሁን ያሳለፍኩት ማለት ነው። ከባድ ነው። ወዲያው ነው ስራም ጀምረው ክለብ ላይ አልቆየም እንደዚህ ምናምን 2 ዓመት 3 ዓመት የቆየሁበትን ጊዜ አላስታውሰውም። ወዲያው እነሱን ትቼ ነው ወደ ስራ የምሄደው። እንደው እንደ እናትም በቃ እዚህ ጋር መስራት አለብሽ፣ እዛም ጋር ደግሞ እነሱ ጋር ብትገኝ ደስ ይልሻል። ግን አንዳንዴ ህይወትን ለመግፋት ግዴታ ነው፣ ቀላል አይሆንምና ልብም ስቅል ይላል ይመስላል። በተለይ የመጀመሪያው ቀን እኔ እንጃ እንኳን ጥሎ ለስራ የመጣ አይደለም ትምህርት ቤት አስገብቶ የመጀመሪያ ቀን የመጣ ወላጅ በጣም ነው የሚረዳው። በጣም ከባድ ነው። እንዴት ነበር? እንደውም የመጀመሪያ ቀን ይመስለኛል ሃይማኖት ግርማ አብረን ነበርን የሆነ ስራ ቦታና የሷን ሁላ እንትን ነገረችኛል አለ። በጣም ተጨነኩኝ። እዛ ቦታ ቁጭ ብዬ 10 ይወጣለው ገባለው እኔ ምናምን ስልክ እንትን እላለሁ ምናምንና ስልክ ደግሞ ካላነሳች በቃ እንዴት ብዬ በቃ ተረጋጊ ኪሪ እንዲህ እኮ አይደለም እንዲህ ነው እኔ እንደዚህ አሳልፌ ምናምን ብላ የሆነ ጊዜ እንደውም ነግራኝ ከዛ ተረጋጋሁኝ። ታኔ ብቻ አይደለም ምናምን አለ አይደል የሆነ እንትን ይልሻል ውስጥሽ ምናምንና አሪፍ ነው ያለው ነገር ያልፋል። ግን ያው በሰዓቱ ግን በጣም ከባድ ነበር። ምንም ጥያቄ የለውም። ፈታኝ ነው። እንኳን አድገውልሻል። አሁን በቃ ከዚህ በኋላ ማያስቸግር አሁን ያወራሉ በደንብ የሚፈልጉትን ነገራሉ ምን ይላሉ። በጣም አሪፍ። ምስጋና የምታመሰግኙ ሰው? ምስጋና ቤተሰቤን፣ ባለቤቴን፣ በቃ ጓደኞቼ፣ የስራ ባልደረቦቼ ሁሉንም አመሰግናለሁ። በይበልጥ ባለቤቴና ቤተሰቤን የበለጠ እሱ በደንብ ማመስገን እፈልጋለሁ። አዲሱ ስራ እየተሰራ ነው። ግጥምና ዜማ ሁሉ አልቋል። አሁን ኦልሬዲ ቪዲዮ እየሰራንለት ነው። እነማን ናቸው ባለሙያ? እስቲ ግጥም ዜማ ከማን ጋር ነው የሰራሽው? እንደው በዛው ግጥም ፍሬዘር አበበ ነው፣ ዜማውን ደግሞ አቡዲን ይሰጠኝ። ሙዚቃ ቅንብር አዲስ ነው። ሚክሲንጉን ደግሞ ኤንዲ ነው ቀይሮ ያለው። ሚክሲንጉን አልተመቸኝም እና ቀይሮ ያለው። ስለዚህ ሚክሲንግ እና ማስተሪንግ ኤንዲ ነው። አዎ ሙሉ ዘፈኑ የተሰራው አዲስ ጋር ነው። ሚክሲንግ እና ማስተሪንግ ኤንዲ ጋር ነው ያደረኩት። ጊታሩ ሌላ ሰው ነው የተጫወተው። በጣም ጥሩ። በቅርብ ቀን እንጠብቃለን። በቅርብ ቀን አዲስ ስራ ጠብቁኝ።
እሺ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው ራኪ። ደስ ብሎኛል። ግን ሳዘፍኝልኝ አንተ ምን አዲሱን ስራ ነው አይደለም ሌላ የፈለግሽው? እኔ ለባሌ ዘፈንኩለትን የሰርግ ቀን ልስፈንልሽ። እሺ እድለኛ ነው። እኔም ተነስቻለሁ። እንግዲህ ፍቅሬ አንተ ነገር በጣም ያስገርማል። አይን ሲሉ ጥርስ ሲሉ ጸጉር ቆመና ካሄድ ጨጋርጎ ፈጥሮሃል ያየ ይደነቃል። አብዳለች ተባልኩኝ ብዙ ታማሁበት አምሳያውን አጣው ሲኮራል ተካበት ባጠገቡ ጥሩይ ስሜን ደጋግማችሁ በናፍቆት ደስታ ደክሞለች ብላችሁ ውበት ነው ስሜት ነው ማፍቀር መግባባት እንጂ ምንድነው ማፈር አንተ የፍቅር ሕይወቴ የፍቅር መድኃኒቴ እሺ የፍቅር ሕይወቴ የፍቅር መድኃኒቴ እንደዚህ መሆኔ ቅድስት ወልዴ ድምቅ አድርጋልናለች ሰከላን። አብራችሁን ቆዩ። እናመሰግናለን። በጣም መልካም ስራ፣ መልካም ጊዜ። በቃ በወኸይ እንገናኝ። እግዚአብሔር በሰላም ያገናኘን። መቼስ አትመጭም? አሜሪካ እመጣለሁ። አንቺ አሜሪካ ካልገባሽ በቃ እኔ ኢትዮጵያ እገባለሁ። ከጠራሽኝ እመጣለሁ። እንዴት አልመጣም? እኔ አንቺ ይዤ ልግባ ወይ እኔ ለዚህ ልግባ? እኔ ልምጣ። በቃ ከመጣሽ ነይ፣ ነገርኩሽ እንዳትቀሪ። ህይወት ሁልጊዜ አልጋ ባልጋ አይደለችም። አንዳንድ ጊዜ በትከሻችን ላይ የምንሸከመው ከባድ እውነት፣ በውስጣችን የምንናፍቀው ትልቅ ታሪክ አለ። ከሳቅ ጀርባ የተደበቁ ስቃዮች፣ ከዝምታ ጀርባ የሚጮሁ እውነቶች አሉን። ታሪካችን የቱንም ያህል ውጣ ውረድ የበዛበት ቢሆንም ህመማችን ብቻችንን የምንሸከምበት ጊዜ አብቅቷል። ብዙዎች ትከሻቸውን ለኛ ህመም አዘጋጅተዋል። የእውነት ሌላውን የሚያስተምር የሚያበረታታና መንገድ የሚያሳይ ትልቅ ብርሃን ሊሆን ይችላል። አባይ ቲቪም ታሪኮን ሰምቶ ለማጋራት ዝግጅቱን ጨርሷል። ባጭር የጽሑፍ መልእክት 9355 ላይ ታሪካችሁን ባጭሩ ይላኩ፣ አሊያም ከስር ባለው ስልክ ቁጥር ደውለው ይመስገቡ። አባይ ቲቪ የኢትዮጵያ ምርጥ